የዛሬዋ ተማሪ የነገዋ ሀገር ተረካቢ ናርዶስ ታከለ የቴጌመነን ልጃገረዶች አዳሪ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ናት። ተማሪዋ ከታች ክፍል ጀምሮ ከፍተኛ ውጤት በማምጣት ትታወቃለች። ለውጤቷ መምጣት ደግሞ ትልቁ ምክንያት በጋራ ማንበብን ጨምሮ ጊዜን በአግባቡና ለሚፈለገው ዓላማ ማዋሏ ስለመሆኑን ነገረችን። አሁንም በቴጌመነን የልጃገረዶች አዳሪ ሁለተኛ ደረጃ ትምህርት ቤትም ከፍተኛ ውጤት የማምጣት ትጋቷ እንደቀጠለ ነው። ለሀገር አቀፍ ፈተናም ቅድመ ዝግጅቷን ስለማጠናቀቋም ነገር አሚ የሆነ ኮንሲስተንት የሆነ የጥናት እንት ነበረኝ እና አንድ ቀን ሁለት ቀን ተጠንቶ ወይ ደግሞ ለፈተና ተጠንቶ ሳይሆን በየቀኑ አስተማሪ ማዳመጥ ከዛ ደግሞ በየጊዜው የተማሩትን ነገር መከለስ በጣም አስፈላጊ ነው። እንደዛ ስላደረኩኝ ነው ውጤታማ ሆኛለሁ ብዬ አስባለሁ። ጊዜን በአግባቡ የመጠቀም የዳበረ ልምድ እንዳላት የምትናገረው ተማሪ ናርዶስ በቀጣይ ለሚከናወነው የ12ኛ ክፍል ሀገር አቀፍ ፈተናም ቅድመ ዝግጅቷን ገና የአመቱ መጀመሪያ ጀምራ እየሰራች እንደሆነም ለአዲስ ሚዲያ ኔትወርክ ገልጻለች። የምዘጋጀው ከክፍል ክፍል ለመሸጋገር አይደለም የምትለው ናርዶስ የ12ኛ ክፍል ሀገር አቀፍ ፈተናን በከፍተኛ ውጤት ለመቀበል ብርቱ ትጋቷን እያደረገች ስለመሆኑም ትናገራለች። የራሴን አቅም አውቄ ምን ያክል መስራት እንደምችል በስተክክል በዘጋጅና በስተክክል ፖቴንሻሊ ብጠቀም ምን ያክል እንደምሰራ አስቤ ነው እንትን ያልኩትኝ እቅዴን ያወጣሁትኝ። ከዛ በዛው ልክ ነው መዘጋጀው። ዝቅ ያለ እቅድም አይደለም። ዝቅ ያለ ስታቅጂ ከሱ በታች ነው የምታመጪው። ግን በጣም ከፍ ያለ አድርገሽ ስታቅጂ እሱንም እንኳን ባታመጪ ትንሽ ከሱም ዝቅ ያለ እንኳን ታመጫለሽ እና ከፍተኛ ውጤት በጣም ከፍተኛ ውጤት አድርጌ ነው ያስቀመጥኩትኝ እና በዛው ልክ ነው የምሰራው እና ደግሞ በጣም ሆፕፉል ነኝ ጥሩ እንደማመጣ እንዲሁም ትምህርት ቤቱንም ሀገሪቱንም እንደምወክል በጣም ተስፋ አደርጋለሁ። ሌላኛዋ በትምህርት ቤቱ ከፍተኛ ውጤት ያላት ተማሪ ቤተልሔም ገለታ ቲቶርን ጨምሮ ከተማሪዎች ጋር በጋራ ማንበብና መረዳዳት የየለት ተግባሯ መሆኗን ትናገራለች። የቴጌመነን የልጃገረዶች አዳሪ ሁለተኛ ደረጃ ትምህርት ቤትም ለውጤታማነቷ ከፍተኛውን አስተዋጽኦ አበርክቶልኛልም ብላለች። 24 ሰዓት የምትሰሪው እዚህ ትምህርትና ጥናት ከዛ እንቅልፍ ነው። ስለዚህ በደንብ መስራት ትችያለሽ። እዚህ መለወጥ ፈልጋለሁ ካሽ በቃ በደንብ የምትለወጭበት ትምህርት ቤት ነው። ያው ጥሩ ውጤት ለማምጣት በደንብ መልፋት ይጠበቅብናል። ስለዚህ እሱን ያርኩ ነው ብዬ አስባለሁ። ከእግዚአብሔር ጋር ደግሞ ያው አሪፍ ውጤት እናመጣለን ብዬ አስባለሁ። የትምህርት ቤታቸውን ስም በሚመጥን መልኩ ለፈተና ዝግጅት እያደረጉ ስለመሆኑ ያነሱት ሌሎች የትምህርት ቤቱ ተማሪዎችም ለዚህም የተለያዩ ስልቶችን በመጠቀም ከፍተኛውን ውጤት ለማምጣት አልመን እየሰራን ነው ብለዋል። ብዙ ጥያቄዎች እንሰራለን አንድ ላይ ሆነን እንዲሁም ደግሞ መከለስ ያለብን ብዙ ቶፒኮች ሲደራረቡብን የምናደርገው በጋራ ማጥናት ነው። ምክንያቱም ብዙ ሰው አንድ ላይ ሲሆን የሚረዳበት መንገድ የተለያየ ስለሆነ አንድ ላይ ሆነን እየተረዳዳን ጥያቄዎችንና የከበዱንን ቶፒኮች አንድ ላይ እየሰራን እንገኛለን። አንድ እቅድ ከወጣን ያንን እቅድ በትክክል ለመተግበር መሞከርና እኔም የቻልኩትን ያህል ያቅሜን ያህል ለመስራት እየጣርኩኝ ነው። እንደዚህም ደግሞ ማለት እዚህ ትምህርት ቤት ደግሞ አዳሪ ስለሆነ ከኛ ከአዳሪ ትምህርት ቤት ተማሪዎች ብዙ ነገር ይጠበቃል። ሙሉ ሰዓታችን ለትምህርት እንደመስጠታችን መጠን ማለት ነው። ስለዚህ እኔም ማለት በሌሎች ሶሻል ሚዲያም ሊሆን ይችላል ሌሎች ነገሮች ሳልዘናጋ ለማጥናትና ከጥሩ ውጤት ለማምጣት እየሞከርኩኝ ነው። የተለያዩ ጥያቄዎችን እየሰራን ራሳችንን ብቁ ለማድረግ ሞክረናል እና ደግሞ ከዛም ባለፈ ለብቻችን ከክላስ ውጪ ባለው ታይም ላይ ማታም ቢሆን አብረን ስለምንኖር ለመገናኘት ከባድ አይደለም እና አብረን እየሰራን ነው እና አንዳችን ካለን ሌላችን ያለን የተለያየ ነገር ስለሆነ ልምዳችንን ሼር እያደረግን ውጤታማ እየሆንን ነው። ትምህርት ቤቱ በቀጣይ ክልል አቀፍና ሀገር አቀፍ ፈተናን እንደሚያስፈትን ያነሱት የትምህርት ቤቱ ምክትል ርዕሰ መምህር ሀብታሙ ድጉማ ተማሪዎች የላቀ ውጤት እንዲያመጡ የተለያዩ ዝግጅቶችን እያደረጉ መሆኑንም ገልጸዋል። እነኚህ ተማሪዎች እንግዲህ ከመጀመሪያው ጀምሮ ለዚህኛው ለሀገር አቀፍ ፈተናና ክልላዊ ፈተና ስናዘጋጃቸው ነበር ማለት ነው። ከነዚህ ውስጥ ብዙ ዝግጅቶች ስናደርግ ነበር። ከነዚህ ውስጥ አሁን የማጠናከሪያ ትምህርትን እንኳን ብንወስድ ከመደበኛ መማር ማስተማር በተጨማሪ ማለት ነው ማጠናከሪያ ትምህርት እንግዲህ ለእነኚህ ተማሪዎች ከመጀመሪያ ጀምሮ ለዚህ ለሀገር አቀፍ ፈተና በሚያበቃቸው መልኩ ነው ስናዘጋጃቸው የነበረ። የቴጌመነን የልጃገረዶች አዳሪ ሁለተኛ ደረጃ ትምህርት ቤት ልጃገረዶች በሙሉ ትኩረታቸው ትምህርታቸውን እንዲከታተሉ በማድረግ ለሴቶች አቅም መጎልበት ኃላፊነቱን እየተወጣ የሚገኝ ተቋም ነው።